በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስርዓቱ ይዘውና ሰውየው በስርዓቱ ይዘውና በስርዓቱ እግሩን ፍታ። በስላሴ ስም ታዛል። የምን ሰው ድጋፍ? በሰው ድጋፍ ምንድን ነው? ና ወደዚህ ና። መተት ነህ ሆይ? አዎ። የምን መተት? ምን አድርገው ተብለክ? ግደለው ተብዬ አልሞት ብሎኝ አልሞት አለክ? ለምን? በመብርሃን ተይዘሃል ወይ? ተይዘሃል? በመድኃኒዓለም የተያዝከው ወይ ወሬ አልፈልግም። ተይዘህ ነው? ለምን ግደለው ተባልክ? ለምን ግደለው ተባልክ? ቤቱን አፍርሼ መድኃኒዓለም ከወደቀበት ቢያነሳው እንዲገለው ይኸው እንዲገለው። ለምን ልትገለው ታዘዝክ? ቤቱን ምን አደረገ? ቤቱን ወረስኩ። ሰውየውን ቤቱን ወረስክ። አሁን ደግሞ ሰውየውን ግደለው ነው? ለምን? ይበቃ። ይሙት። ይሙት። አሁን ምኑን ነው ያዝከው? ወገቡን ነው ያዝከው? እግሩን፣ ወገቡን። የት ሀገር ነው? ዲላ። ከዲላ ነው የመጣው። ከሰውየው ከዲላ ነው የመጣው። እንግዲህ እንደዚህ ነው እንግዲህ ችግራችን። አባት ሽማግሌ አንል፣ አሮጊት አንል፣ ወጣት አንል፣ ሁሉም በመተት ተይዞ በሴጣን ተይዞ ነው ያለው። የሰው ክፋቱ እንግዲህ እስከዚህ ነው። አሁን በመጦሪያቸው ሰዓት በመጦሪያ ቁጭ ብለው ቤተ ክርስቲያን በመሳማቸው በመቁረቢያቸው ሰዓት ያው በሴጣን ተይዞ መንገላታት። አሁን እንደዚህ አይነት ግፍ ካዲያ የት ያደርሰናል? ቤት ዘራችን ይባረካል። አሁን እኚህ አባት ዘር አይውጣልህ፣ ልጆችህ አይባረኩ፣ ወልደህ አገኘው ብለው ካለቀሱ እግዚአብሔር ለምን አይቀበልም? ጸሎታቸውን ይቀበላል። እግዚአብሔር ይቀበላል። የቅዱሳንን አባት የአባትን ምንም ኃጢአተኛም ይሆኑ ምንም ደካማም ይሆኑና እንደነኛ አይነት አባቶች እንባቸውን ማን ነው የሚያብሰው? እግዚአብሔር ነው። ድካማቸውን የሚቆጥር እግዚአብሔር ነው። ለምን ተጥለዋል? ሰውማ ጥሏቸዋል። እንግዲህ ሞት ተብሎ ነው የተሰራው፣ ግደል ተብሎ ነው አጋንንት የተላከው። እና እንግዲህ በዚህ እድሜ አሁን እኚህ አባት መንገላታቸው በመተት ተይዘው መሰቃያታቸው ምን ያህል ያሳዝናል። ለሰው ልጅ ምን ያህል የሰው ልጅ ምን ያህል ክፉ እንደሆነ ከሴጣኑ ልጅ የሰው ልጅ ክፉ እንደሆነ ከዚህ ልንማር ያስፈልገናል ማለት ነው። እንግዲህ እሳቸውን አሁን ወስዶ ንስሐ እንዲገቡ ማድረግ ቅዱስ ቁርባን አልቆ አባቴ ጦርሃለሁ ብሎ ማንኛውም ወይውለዱም አይውለዱም ልጅም ይሆን ባዳም ቢሆን እንኳን ከእንደኚህ አይነት አባቶችን መርዳት በእግዚአብሔር ዘንድ ትልቅ ክብር ያስገኛል ማለት ነው። ነገ ልጄ የእጅህን አግኝ ብለው በሚመርቁበት ሰዓት እሳቸውን የጦረ ሰው፣ እሳቸውን ያከበረ ሰው፣ እሳቸውን የተንከባከበ ሰው ምንድነው ልክ እሱም ነገ በእድሜ ባለጸጋ በሆነ ጊዜ እግዚአብሔር ውለታውን ይከፍለዋል ማለት ነው። ክፋትም እንደሆነ እንደዛው የአባት እርግማን ስር መሰረት ይነቅላል ነው የሚለው መጽሐፍ። ነቢዩ ዕዝራ ሱቱኤል የአባት እርግማን ስር መሰረት ይነቅላል። እንግዲህ አባት የሚሞት ሰው ያረጀ ሰው አይርገምህ ይላል። የሚያደግስ ልጅ አይጥላህ ያረጀ ሰው አይርገምህ ነው ይባላል እስከነ ተረቱ። ለምን? እርግማናቸው እንባቸው እግዚአብሔር ቅርብ ነው ለእንባቸው ለአንደበታ ምላሳቸው ላይ ቁጭ ብሎ እግዚአብሔር ይሰራል። አሁን እንደዚህ አይነት አባቶች በብዙ ቦታ ወድቀው ሀብት እያላቸው ሀብታቸውን ጥለው ከሀብታቸው ለማኝ መለመን ሲችሉ በወጣትነታቸው ሰርተው ያካበቱት ሀብታቸው ንብረታቸው በሴጣን ተዘርፎ ሴጣን በሚያመልኩ ሰዎች ተዘርፎ እነሱ በየጎዳናው በየመንገዱ ወይም ደግሞ በሀብት በንብረት በገንዘቡ ተሸንፎ አይ እድሜው ሄዷል ከእንግዲህ ወዲያ ሀብቱን እኔ ነኝ መወርስ ያለብኝ ምንም አያስፈልገውም ተብለው በሰው ተዘርፈው በሴጣን ታስረው በየጎዳና በየመንገዱ የወደቁ ቤት ይቁጠራቸው አስፋልት ይቁጠራቸው
እንግዲህ እንደነዚህ አይነት እርግማን ቤት ካዲያ እነኝን ሰዎች አይ ብለው ባለቀሱ ጊዜ አገራችን ኢትዮጵያ ምን ያህል መቅሰፍት አይወርድባትም ማለት ነው። መቅሰፍት ይወርድባታል። እንደነዚህ አይነት አባቶች እንባ ነው ዛሬ ወጣቱን እንደ አኪርማ እየቀጨ ያለው ማለት ነው። እንደነዚህ ያሉ አባቶች፣ እንደነዚህ ያሉ እናቶች መጦር ሲገባቸው በሰይጣን እንዲታሰሩ፣ መጦር መቁረብ ሲገባቸው መንገድ ላይ ወድቀው እየተንገላቱ ሰርተው ወጥተው ያከበቱት ሀብታቸው ለእጃቸው መጦሪያቸው ሳይሆን መጦሪያቸውን ተነጥቀው በየመንገዱ የወደቁ አባቶች እንግዲህ እንደዚህ እግዚአብሔር ነው ውለታቸውን የሚከፍላቸው ማለት ነው። ግድ የለም እስኪ እንጡን አባቶቻችን እናቶቻችን እናክብር። መጀመሪያ እኮ የፈጠረህን አምላክን ከማምለክህ በፊት መጀመሪያ ከማየትህ በፊት እናትና አባትህን አክብር ነው ያለው ጌታ ኢየሱስ ክርስቶስ። እናትና አባትህን አክብር። ከትእዛዛቱ ከ10ቱ ትእዛዛት አንዱ እናትና አባትህን አክብር። ጣል አላለም። እናትና አባትህን በመተት አስረህ አስወጣ አላለም። ዝረፍ፣ ሀብታቸውን ንብረታቸውን ዝረፍ፣ ተጠቀምበት አልተባለም። በጉልበትህ ኃይል ተመካበት። የነሱን ተመክተ በፍርድም ሆነ በማንኛውም በሕግም ተመክተ ንብረታቸውን ሀብታቸውን ዝረፍ አልተባለም። ቅዱስ ቃሉ እናትና አባትህን አክብር፣ እድሜ እንዲኖርህ ነው ያለው። እድሜ እንዲኖርህ እናትና አባትህን አክብር። በሰፈሩት ቁና መሰፈር አይቀርም ነው ያለው ጌታችን መድኃኒታችን በማቴዎስ ወንጌል ላይ። በሰፈርነው ቁና መሰፈራችን አይቀርም። ሽማግሌዎችን ብንገፋ እኛም ነገ እንገፋለን። አሮጊቶቻችንን፣ እናቶቻችንን፣ አያቶቻችን፣ ቅድመ አያቶቻችን ብንገፋ አይ ጊዜው አልደረሰም እንዴ አትሞትም እንዴ ሸባው ስም ተሰጥ አውጥተን ማለት ነው። እነሱ ልጄ እምቦቅላይ አይኔ የአይኔ ማረፊያ ነው ብለው ወርደው አሳድገውን እኛ ደግሞ በዛን ውለታ ሳንከፍላቸው ሸባው አንተ መንገድ አልተሰጥም እንዴ ሸባው እያልን አባቶቻችንን እናቶች አሁን ጊዜው የኔ ነው ለምን ሸባው አይሞትም አይሄድም እንዴ አይደይምም እንዴ እያልን ጊዜያችንን እየጨረስን እኛው ደይመን እንቀራለን ማለት ነው። ምን ነው ሸባው እኮ ቢደይም ሀብቱ ንብረቱ ለኔ ይሆን ነበር። ሸባው እኮ ነው መንገድ የዘጋብኝ እያለን እንፎክራለን በየመንገዱ። ይሄ ሸባ አይሞትም እንዴ አይደይምም? እኛ እነሱ ቁጭ ብለው እናንተ እኛ እንደይማለን፣ ወጣቶችን እንደይማለን ማለት ነው። እና አንዳንድ ጊዜ እባካችሁ ወጣቶች እናትና አባቶቻችን አክብሩ። ለወደቁት ለደከሙት ተምረው አገርን አቅንተው ለዚህ ላደረሱልን ደማቸውን አፍስሰው አጥንታቸውን ከስክሰው ኢትዮጵያ ሰላም እንድትሆን ኢትዮጵያ ዳር ድንበሯን ጠብቀው የነበሩ አባቶች እኮ ዛሬ በየአስፋልት ላይ ወድቀዋል። መንግስትም አላዘነላቸውም፣ የዘመኑም ወጣት አላዘነላቸውም። መንግስትም እንደ ባለ ውለታ አልከፈላቸውም። በጣሊያን ጊዜ በደርግ ጊዜ በዚህ በሶማሌ ጠረፍ በጅጅጋ ጠረፍ ላይ ደማቸውን እያፈሰሱ አይናቸው አጥፍቶ እጃቸው የተቆረጠ ለቤተ ክርስቲያን እና ለኢትዮጵያን ለመጠበቅ ማለት ቤተ ክርስቲያን እንዳትደፈር ኢትዮጵያ ዳር ድንበሯን ጠብቃ ልጆቿን ሀብቷን ንብረቷን ልጆቿ እንዲጠቀሙባት ከጠላት ኃይል ተዋግተው ያሉ አባቶች ዛሬ በየመንገዱ በየተራራው በየሆነው የሚጦራቸው አጥተው የሚያያቸው ጠፍቶ በየመንገዱ ወድቀው ነው ያሉት ማለት ነው። እኚህ አባት እንግዲህ ብዙ ልጆች አሳድገዋል። አሁን የኔ ልጅም አይተዋል። ብዙ ልጆች አይተው ይሆናል እንግዲህ በስጋ ባናቃቸው በመንፈስ እግዚአብሔር ያውቃቸዋል ማለት ግን ያው እንግዲህ በሰይጣን ማን ይካፈላቸው? ይሄንን ስቃይ ማን ይካፈላቸው? እሳቸው ታስረዋል፣ ተይዘዋል፣ በሰይጣን ታስረዋል፣ በመተት ታስረዋል። ሀብታቸው ተዘርፏል፣ ንብረታቸው ተዘርፏል። ያከማቹት ቤታቸው ተዘርፎባቸዋል በመተት። ካዲያ እንደነኝህን አይነት ሰዎች ማን ይታደጋቸው? እግዚአብሔር ካልታደጋቸው እግዚአብሔር ካልታደጋቸው ማን ይታደጋቸዋል? እንግዲህ እግዚአብሔር የሚልከው አንዳንድ ጊዜ እግዚአብሔር የሚያስነሳው እንደዚህ ነው። እንደነዚህ አይነት አባቶቻችን የአባቶቻችን ችግር የገባቸው አባቶች እንዲፈወሱ እንዲጠመቁ አጋንንቱ ወደ ሲኦል እንዲታሰርና ወደ ላይ እነሱም ነፃ ሆነው ለቅዱስ ቁርባን እንዲረዱ
እንዲጠበቁ አባቶች ደግሞ ያስባቸዋል ማለት ነው። ቅድም የተናገርኩት ማለት እንደነኚህ አይነት አባቶች ብዙ ታስረው ያሉ አሉ። ለእንደዚህ እንዲፈታ ነው እግዚአብሔር እንዲፈታቸው ነው አባቶቻችን ሊቃነ ጳጳሳት የሚፈልጉት እና እንደዚህ አይነት መፈታት ያስፈልጋቸዋል። ስንት ዓመታቸውን አሁን እሳቸውን ከያዝክ? 4 ዓመት ከያዝካቸው? ምን ነው 4 ዓመት ሙሉ አስራቸዋል? አልጋ ላይ ወድቀው ነበር። የመድኃኔዓለም ጸበል ነው ያነሳቸው። እዛ አምቦ ሄደው መድኃኔዓለም አሁን በመድኃኔዓለም እጅ አሁን በቃ ቶሎ በመድኃኔዓለም ቶሎ በል ፍታ ከዘራውን ፍታ ወገቧን ፍታ ቶሎ በል በኢየሱስ ክርስቶስ አዝሬሃለሁ። ወገቡን ፍታ ወገቡን በስርዓቱ ወደ ልጅነታቸው ይመለሱ ወደ ነበሩበት በጌታ በኢየሱስ ክርስቶስ ፍታ ቶሎ በል በስላሴ ስም በኪዳነ ምሕረት ስም ፍታ። ይሄን እጁን እንደዚህ ብታርቁን አቁም። ከዘራውንም ጣልና በስርዓት አስከ ከዘራውን ጣል። ወደዚህ ሂድ እንጂ ወዴት ነው የምትሄደው? ወደዚህ ፍታ በደንብ እንደ ልጅነቱ እንዳሰርክ ፍታ። በጌታ በኢየሱስ ክርስቶስ ታዘዝ። ከዘላውን ጣልና በስርዓቱ ይሂድ። ቶሎ ፍታ ወገቡን ቶሎ ይሄን ወገቡን ፍታ። በስላሴ ስም ታዘሃል። ፍታው ሰው እንዳይዝ ፍታ። በስላሴ ስም ታዘዝ። ፍታው ተባልክ። ፍታ እግሩን ያሰርከውን ፍታ አልኩህ እኮ። ፍታ ተብሎ ተንቀሳቀስ። አካዲያ ተንቀሳቀስ፣ በስርዓቱ ተንቀሳቀስ። በስላሴ ስም አስሬያለሁ። ወገቡን እግሩንም ፍታ በመድኃኔዓለም ስም ቶሎ በል ቶሎ ፍታ። በስላሴ ስም ታዘዝክ። በመድኃኔዓለም ስም ታዘሃል። ፍታ ቶሎ በል። እንደ ወጣትነቱ አንቀሳቅሰው። አንተ እንደ ወጣትነቱ ሰውየው እንደ ልቡ አዎ ኮራ አድርገህ። ሴጣን ይሄን ያህል ነው እንግዲህ የሚሰራው ማለት ነው። ወጣት ኃይል ሽማግሌ ኃይል አስሮ ቁጭ ነው የሚያደርግብህ። እንደዚሁ ቁጭ ያደርግልሃል ማለት ነው። እሱ አያፍር፣ አይበል፣ አይርበው፣ አይጠማው። እሰር ከተባለ ማሰር፣ ግደል ከተባለ ግደል ነው። የሴጣን የጠላት አሰራር ይሄ ነው ማለት ነው። ከዘራውን ቁጭ አድርግና አሁን በስርዓቱ ቁጭ አድርገው። ከዘራውን ቁጭ አድርገው። አዎ እንደ ልጅነቱ በርከክ ነው። በርከክ በደንብ አንቀሳቅሰው። ፍታ በስላሴ ስም ቶሎ። አልፈታህም። አሁን በደንብ ትፈታለህ። በስርዓቱ በደንብ አንቀሳቅሰው። እግዚአብሔር የታሰሩትን ይፈታል ያለው ክቡር ዳዊት ለዛ ነው። እግዚአብሔር ይፈታል። የሚሳነው ነገር የለም። ለእግዚአብሔር የሚሳነው ነገር የለም። ለሰው ግን ሁሉ ይከብደዋል። ለእግዚአብሔር ግን ቢዘገይም የሚቀድመው የለም። እግዚአብሔርን ይፈታዋል ማለት ነው። እግዚአብሔር ይፍታችሁ። የታሰራችሁትን እግዚአብሔር ይፍታችሁ። መድኃኔዓለም ይፍታችሁ። ቶሎ አንቀሳቅስና ናልኩ። ቶሎ በደንብ አንቀሳቅሰት ይችላል። በደንብ አንቀሳቅሰው። በደንብ ወገቡን ያስከው እኮ ዝቅ አድርጋ ዝቅ በልና ፍታ። እንደዚህ እያደረግ እንደ ወጣትነቱ በደንብ እያሰራ በደንብ ስፖርት እያሰራ እግሩን እንዳሰርክ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ፍታ ብያለሁ። እግሩን ፍታ። በደንብ ፈተህ ነው የምሸኝህ። በደንብ እንደ ወጣትነቱ እንዲንቀሳቀስ በደንብ እያንቀሳቀስክ ነው የምሸኝህ። ስንት ዓመት? 4 ዓመት አስሯቸዋል ማለት 4 ዓመት ባልጋ ላይ አስሯል። እንግዲህ 4 ዓመት መታሰር ማለት በሽማግሌ እድሜ 4 ዓመት መታሰር ማለት እግዚአብሔር እንኳን ለወጣትም ይከብዳል ማለት እንኳን ለሽማግሌ እድሜ ለሄዱ እድሜያቸው ለሄደ ሰውና 4 ዓመት ባልጋ ላይ መታሰር ማለት እንግዲህ እኛን በሽታው የተያዘው ያውቀዋል። ያልተዋዘማ ምንድነው? ያልተነካ ግልግል ያውቃል ይላሉ አበው ሲተርቱ። ያልተያዘ ግልግል ያውቃል። በደንብ አንተ ስፖርት እያሰራ ፈታ ነው። ስፖርት እያሰራ በስርዓት ነው የምሸኝክ። በስርዓት ፈትቼዋለሁ። ትሄዳለህ። እሺ። በስላሴ ስም፣ በድንግል ማርያም ስም፣ ገብርኤል ስም ሲኦል እንገባለን። በርከክ በልና ትሄዳለህ። በርከክ በል ተብላን። በርከክ ሁለተኛ እንዳትመለስ። ከወገቡ ወጣ። ቶሎ ወጣ በል። ወገቡን ለቅቅ። እሺ። በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል እንገባለን። ሁለተኛ ላንመለስ። በመድኃኔዓለም ስም ሲኦል ታስረናል። በጌታ በኢየሱስ ሲኦል አስራችሁ 7 ጊዜ ጮህና ውጣ።
ቶሎ በል። እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ።